ያ ፋይል እጄ ላይ እንደሚገባ እርግጠኛ ነበር። ገባልኝ ማታ ቶሎ ነው የገባልኝ ምንም አዲስ ነገር ስለሌለው ማለት ለኔ የሚልኩልኝ በጣም ብዙ ሰዎች አሉ ከናንተ አቅራቢ ያሉ በጣም ብዙ ሰዎች አሉ ለኔ ፋይል የሚልኩልኝ ግን ደግሞ ያ ነገር ደግሞ አግባብ አይደለም ኢቭን እንዳወጣው ተደርጎ ነው ይሄ ፋይል ተላከልኝ ይሄን ፋይል ዩቲዩብ ላይ አውጣው አሳይ ለሰዎቹ የሚል ሰው ለኔ ላከልኝ ማለት ነው ያ ሰው ደግሞ የና አብርሽንም የነሩታን ውድቀት የሚመኝ ሰው ነው አጠገባቸው ሆኖ ያን ነገር ሲያደርግ የነበረውና ከሩታ ስልክ ነው ሳታውቅ ወስዶ ለኔ ላከልኝ ሁላችሁም ስጠይቁኝ የነበረው የአብርሽ የራቁት ፋይል አሁን እጄ ላይ ገብቷል ማየት የምትፈልጉ ሰዎች ካላችሁ ቴሌግራም ላይም ኢንስታግራም ላይ ሁሉም ላይ መላክ ይችላልው አሁን ላይ እጄ ላይ ያለ ያ ፋይል የአብርሽ የራቁት ፋይል እጄ ላይ ያለ የምትፈልጉ ሰዎች ካላችሁ ቴሌግራም ላይ ማውራት ትችላላችሁ ኢንስታግራም ላይም ገብታችሁኝ ማውራት ትችላላችሁ ሜቢ ማየት የምትፈልጉ ከሆነ ይሄን ፋይል በመጀመሪያ ግን ማለት ነው ትላንት ሄርሜላና ሩታ ተገናኝተው ያወሯትን ትንሽ ነገር አይተን እንመለስ ምክንያቱም በጣም ወሳኝ ነገር ስለሆነ እሷና ያለን ከዛ በኋላ ደግሞ የሄርሜላ ከዛ ፊት ያወራችው ወሬ አለ እሱንም ደግሞ በጣም ወሳኝ ስለሆነ ለእናንተ ማጋራት ስለምፈልግ ከማወራው ማሳብ ጋር ደግሞ ተያያዥነት ስላለው የሷንም ቪዲዮ አይተን እንመለሳለን ከዛ በኋላ ደግሞ ስለ ፋይሉም በረንብ አድርጌ ማብራራላችሁ ይሆናል ማለት ነው በመጀመሪያ ግን ሩታና ሄርሜላ ትላንት ያወሩትን ነገር ነውና ከዛ በኋላ ሄርሜላ ደግሞ ብቻዋን ከዛ ፊት ያወራችው ነገር ማገናኘት ስለምፈልግ ሚያያዝ ነገር ስላለው አይተን እንመለሳለን ቪዲዮ ነው እራት በልተን ተጫውተን ደስ የሚል ወይን ጠጥተን ምናምን ነው ያሳለፍነውና ማለት ያልተለቀቀ ቪዲዮ አለ ነው አልገባኝም አየሽ ወይ ነገር ኢየሱስ አየሽን እስተንጩ አለፋ እያደረግሽ ያቸው ከፈለግሽ ቪዲዮ ማለ ለክልሻለሁ እና ብዙ ነገር ነው ያለኝ በነገርሽ ላይ ማለት አሁን እኔ እዚህ ጋር ይሄን እንደዚህ አይነት ፋይል ነግረሽ ያቃል በነገርሽ እንደተነሳችሁ ያቃል በነገርሽ ማለት ነው ለምን አይኑን ያልገለጠው ጨፍኖ ነው አይደል ፎቶ የተነሳችሁት ለምንድን ነው ግን ደግሞ በጣም እኔ እና እሱ ለመለያየት የምትሄጂበት መንገድ እሱ ሰላም ሆኖ እሱ ደስተኛ ሆኖ እንዳይኖር የምታደርጊበት መንገድ በጣም ያስጠላል ከዛ ባለፈ ደግሞ እንደዚህ አይነት የራቁት ፎቶና የራቁት ቪዲዮ ይዘሽበት ያው በተኛበት ሚዲያ ላይ ወይ ነገ አውጣብሃለሁ ወይ ነገር ማስፈራሪያ መያዝሽ ፋይል መያዝሽ ራሱ አንድ ተንኮል ነው አንቺ እንደዚህ ማሰብ አልችልም እንዴት አድርገሽ ነው በቃ ጭንቅላትሽ እንዴት ነው የሚሰራው ማለት እንዴት አድርገሽ ነው የልጅሽን አባት የራቁት ቆይ እኔ አልገባኝ ነገር ምን ይሰራልሻል ስልክሽ ላይ የራቁት ሲጀመር እንዴ ማለት ነው ምን ሆነሽ ነው ከዚህ በፊት ሩታና አብርሽ አንድ ላይ ከሆኑ ሄርሜላ ከነሱ ህይወት ከነጨራሹ እንደምትወጣ በደንብ አድርጋ ተናግራ ነበር ካሁን በኋላ ከናንተ ህይወት ወጣለው አንቺና አብርሽ አንድ ላይ የምትሆኑ ከሆነ አንቺና አብርሽ አብራችሁ የምንቀጥሉ ከሆነ የድሮ ትዳራችሁ የሚመለስ ከሆነ እኔ አብርሽን ለአንዴና ለመጨረሻ ጊዜ እተዋዋለሁ ብላ ተናግራ ነበርና እሱን ቪዲዮ ማይተን እንመለስና በሰፊ ደግሞ ሐሳቤን መሰጣችሁ ይሆናል እውነት ግን አንቺ አሁን እኔ አልፈልግም እና ፈልጋለሁ ብዬ ብለሽ ለተተየው ነው የመጣሽው ነገር በደንብ ተዋዋለሁ ህይወቴ ላይ በደንብ አድርጌ በቃ መስመሬን ጥግ ድረስ ደርሼ ነው ምክንያቱም ደግሞ ሴት ልጅ ነኝ ብዙ ነገር መስዋዕትነት ከፍይለታለሁ ለሱ ስላፈቀርኩት ብቻ ግን ደግሞ ያን ያህል ስቴፕ ሄድኩት ያንቺ ሁኔታ ነው ያን ስቴፕ እንደሄድ ያደረገኝ አንድ መስመር ሲሄድ ያንቺ ሁኔታ ነው እዛች ጋር እንደማይፈልገው ወይም ስትጨቃጨቁ ወይም ደግሞ ትዳራችሁ ላይ ሰላም አለመሆናችሁን ሳይ ነው ገባሽ ከኔ ጋር ልጅ ነገ ህይወት ቢኖረው ነገ ትዳር ቢኖረው እኔ ትሁቶኛ ኖራለሁ የሚል ሐሳብ ስለነበረኝ ነው እንጂ አንቺ ፍላጎት ካለሽ እናንተ ሁለታችሁ እየተዋደዳችሁ እኔም ህይወታችሁ ላይ ማልገባበት ምክንያት የለም ማልገባበት ማልወጣበት ጥሩ እሺ ቤተሰብ ቪዲዮ እንዳያችሁት ነው ሄርሜላ ከህይወታቸው መውጣት እንደምትፈልግ ተናግራለች ከዚህ በፊት አብርሽና አንቺ አንድ ላይ ሆናችሁ እኔ ከናንተ ህይወት ከናካቴ እወጣለሁ ሁለተኛ ወደ እናንተ ህይወት አልመለስም ብዙ ሰዎች ሰደቡኝ ነው ብዙ ሰዎች አሳይ ሰጡኝ ነው ለዛም ከናንተ ህይወት እኔ እወጣለሁ እናንተ አንድ ላይ ሆናችሁ የምትቀጥሉ ከሆነ ፍቅራችሁ የሚታደስ ከሆነ አንድ ላይ የምትሆኑ ከሆነ እኔ ከናንተ ህይወት ወጣላችኋለሁ ብላ ተናግራ ነበር የዛን ቀን ሩታ የራሷን ሐሳብ አልገለጸችም ነበር ስታንገራግር ስለነበረ ሄርሜላ ከህይወታቸው አልወጣችም አሁን ግን ሩታ ከሱ ጋር መሆን እንደምትፈልግ ከሱ ጋር መቀጠል እንደምትፈልግ ትዳራቸው እንዲሰምር እንደምትፈልግ ወደ ቤቱ ወደ ትዳሩ እንዲመለስ አብርሽ እንደምትፈልግ ተናግራለች ከዚህ በፊትም ብዙ ነገሮችን አይተናል ብዙ ሰዎች ደግሞ የአብርሽን የራቁት ፋይል ትፈልጋላችሁ ማየት ትፈልጋላችሁ መመልከት ትፈልጋላችሁ ያ ነገር አሪፍ ሆኖ ሳለ ከዚህ በፊትም ተናገር ያለው ደስታን ፋይል ነበረኝ እኔ ጋር በጣም ብዙ ፋይሎች ነበሩኝ ያ ፋይል ለአብርሽና ለሩታ ልክ የተፈጠረው ነገር አይታችኋል ሁላችሁ ይሄ ነገር ውሸት አይደለም ዝም ይፈጠር የማወራው ነገር እንዳልሆነ ሁላችሁም ፍሬ አፍርቶ እንዳያችሁት አይቻለሁ ምክንያቱም ደስታ ከህይወታችሁ ጥርግ ብሎ ወጥቶላችኋል ምክንያቱም ለምንድነው ያን ፋይል እኔና ጓደኛዬ ለሩታና ለአብርሽ ስለላክንላቸው ነው ያ ፋይል እጃቸው ላይ ስለገባ ስላዩት ነው
ሩታ ከህይወቷ ጥርግ አድርጋ ደስታን ያስወጣችው። ይሄ ፋይልም አሁን እጄ ላይ ገብቷል። ግን ቤተሰብ በርግጥ ትፈልጉታላችሁ? ይሄን ፋይል እንልክላችሁ ትፈልጋላችሁ? የአብርሽን ውርደት ማየት ትፈልጋላችሁ? አብርሽ እንደዛ ሆኖ ሲቀባጠር ያለበትን ቪዲዮ ማየት ትፈልጋላችሁ? የምትፈልጉ ከሆነ ችግር የለም፣ እኔ ቴሌግራም ልልክላችኋለሁ። ግን ምንም የሚጠቅማችሁ ነገር የለም። አይዜ ምንም የሚጠቅማችሁ ነገር የለም። ያን ፋይል አውጥታችሁ እናንተም ቴሌግራም ላይ ሌላ እንትን ላይ ልልኩ ትችላላችሁ። ብዙ ነገር ልታደርጉ ትችላላችሁ። ፎቶ አለ፣ ቪዲዮ አለ፣ በጣም ብዙ ማስረጃ አለ። ሩታ የቀረጸችው ለምን እንደቀረጸችን ባላቆም ማለት ነው። ግን በጣም የሚደብር ፋይል ስለሆነ ለእናንተ እንድልክላችሁ የምትፈልጉ ሰዎች ካላችሁ አውሩኝ። ግን ምንም ጥቅም የሌለው ፋይል ለእናንተ፣ ምክንያቱም የልጁን ህይወት ከማበላሸት ውጪ አንዳች የሚጠቅማችሁ ነገር ስለሌለ ያን ፋይል ሜቢ የምትፈልጉ ሰዎች ትኖራላችሁ፣ አናግሩኝ፣ ችግር የለው። ግን ደግሞ ምንም ጥቅም የለውም ለእናንተ፣ ምክንያቱም የልጁን ክብር ስለማይመጥን ማለት ነው። ምክንያቱም መጠጡ ላይ ብዙ ነገሮች ተጨምረውበት ደንዞ ስለነበረ ብዙ ነገሮች የሚያደርገውን አቅም የሚያወራውን አቅም አብርሽና በሰዓቱ ያ ነገር ማውጣት ተገቢ አይደለም ብዬ ስለማስብ ነው እንጂ ዛሬ እዚህ ቪዲዮ ላይ አውጥቼ እንትን ማለት እችላለሁ። ፊቱን ብለል አድርጌ ምናምን ማውጣት እችላለሁ። ድምጹን ብቻ መስማት ትችላላችሁ። ግን ያ ነገር ደግሞ አስፈላጊ ነው ብዬ ስለማላምን ነው በዚህ ቪዲዮ ላይ አላወጣሁት። ገባችሁ አይደል? ያ ነገር ጥሩ አይደለም፣ ለአብርሽም ስም ጥሩ አይደለም። ሩታም ለምን እንደቀረጸችው አላውቅም። ይሄን ፋይል ባሏ ነው፣ የልጇ አባት ነው። ለሷ የሱ ሰውነት ብርቁ አይደለም። ስንት ዓመት አይተዋለች፣ ከሱ ጋር ስንት ጊዜ አድራለች። ሚስቱ ነበረች፣ ብዙ ነገር ተፈጥሯል። የሱ ራቁት መሆን ምንም አዲስ ነገር አይደለም ለሷ፣ የሷም ደግሞ ራቁት መሆን ለሷ አዲስ ነገር አይደለምና አብርሽ ይሄን ነገር አድርጎት አያውቅም ሲጀመር ማለት ነው። እኔ ሩታ ለምን እንደዚህ ማድረግ እንደፈለግሽ አላውቅም። አብርሽ ከናካቴውም እንዲያ ነገር ጭንቅላቱ ላይ ይመጣል ብዬ አላስብ ጭራሹ ነው። ሄርሜላ ከሱ እንድትርቅ ፈልገሽውን ያን ነገር ያደረግሽው አላውቅም። ሄርሜላ ከሱ እንድትርቅ ፈልገሽ ከሆነ ይሄን ነገር የቀረጽሽው ለኛ መናገር አይጠበቅብሽም። ለሷ ያለውን ነገር አሳይተሽ ካሁን በኋላ አብርሽና እኔ አንድ ላይ ማደር ጀምረናል፣ አንድ ላይ መኖር ጀምረናል። ባሌ ነው፣ ወደ ቀድሞ ቤቱ ተመልሷል፣ ወደ ልጁ ወደ ትዳሩ ተመልሷል። ካሁን በኋላ አንቺ የምታስፈልጊበት ጊዜ አይደለም ያለሽው እና ይሄን ፋይል ይው አብሮኝ እንደሆነ ባሌ ወደ ቤቱ እንደተመለሰ ማየት ትቻለሽ። ከኔ ጋር ማደር ጀምሯል፣ አብረን መተኛት ጀምረናል። ባልና ሚስት ደግሞ ይሄ ያለ ነገር ነው። አብሮ የሚተኙት አብሮ ነው እንትን የሚሉት አዲስ ነገር አይደለም። በቃ ምንም ሩታ እንደ ብርቅ አይነት ፋይል ይዘሽ ሄርሜላ ለማስፈራራት ከሆነ ኦፍ ኮርስ ይሁን፣ ችግር የለውም። ግን ደግሞ ሚዲያ ላይ ወጥተሽ የአብርሽ የራቁት ፋይል አለኝ ከፈለግሽ እልክልሻለሁ እንትልልሻለሁ አይባልም። በቃ ነውር ነው። ይወጣ በጣም 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 የሚደብር ነገር ነው። ነውር ነው። ደስ አይልም። ሩታዬ ያደረግሽው ነገር በጭራሽ ደስ አይልም። ወደ ትዳርሽ እንዲመለስ አሰበሽ ከሆነ ችግር የለውም፣ ጥሩ ነገር ነው ያደረግሽው። ግን ሚዲያ ላይ ወጥተሽ ደግሞ የአብርሽ ራቁት ፋይል አለኝ ምናምን ብሎ ማውራት ተገቢ አይደለም። በጣም 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 የሚደብር ነገር ነው። እኔ በጣም ነው የደበረኝ። ያ ፋይል እጄ ላይ እንደሚገባ እርግጠኛ ነበር። ገባልኝ፣ ማታ ቶሎ ነው የገባልኝ፣ ምንም አዲስ ነገር ስለሌለው ማለት ለኔ የሚልኩልኝ በጣም ብዙ ሰዎች አሉ። ከናንተ አቅራቢ ያሉ በጣም ብዙ ሰዎች አሉ ለኔ ፋይል የሚልኩልኝ። ግን ደግሞ ያ ነገር ደግሞ አግባብ አይደለም። ኢቭን እንዳወጣው ተደርጎ ነው ይሄ ፋይል ተላከልኝ። ይሄን ፋይል ዩቲዩብ ላይ አውጣው አሳይ ለሰዎቹ የሚል ሰው ለኔ ላከልኝ ማለት ነው። ያ ሰው ደግሞ የና አብርሽንም የነሩታንም ውድቀት የሚመኝ ሰው ነው። አጠገባቸው ሆኖ ያን ነገር ሲያደርግ የነበረውና ከሩታ ስልክ ነው ሳታውቅ ወስዶ ለኔ ላከልኝና ያን ነገር ደግሞ እኔ ሚዲያ ላይ ማውጣት አልፈለኩም። ገባችሁ አይደል? ፋይሉ አለ በርግጥ እጄ ላይ፣ ግን ደግሞ ያን ነገር ሚዲያ ላይ አውጥቼ የአብርሽን የወንድሜን ስም ማሳጣት ደግሞ አልፈልግም በጭራሽ። እና ሩታ እንዲያ ነገሮችን አንዳንዴ ስትቀርጪ እንዲያ ነገሮችን ስትይጂ ፋይል ሜቢ አንቺ አብርሽ ወደ ህይወቱ እንዲመለስ ወደ ትዳሩ እንዲመለስ አስበሽ ፖዚቲቭሊ አስበሽ ሊሆን ይችላል ያን ነገር ያደረግሽው። ግን ደግሞ የናንተን ውድቀትም የሚመኙ አጠገባችሁ በጣም ብዙ ሰዎች እንዳሉ ማወቅም መቻል አለብሽ። ምክንያቱም ሁሉም ሰው አጠገባችሁ ያለ ሁሉ ወዳጅ አይደለም። ምክንያቱም ብዙ ነገር ተፈጥሯል ከዚህ በፊት፣ አሁንም የተፈጠሩ ያሉ በጣም ብዙ ነገሮች አሉ። ወዳጅ መስለው መተው እናንተ ጋር በጣም ህይወታችሁን ያመስቃቀሉ ያበላሹ በጣም ብዙ ሰዎች አሉ። ሩታ ያን ነገር ሳታውቂ ቀርተሽ ነው፣ ያን ነገር ሳትረጅ ቀርተሽ ነው ይሄን ነገር ያደረግሽው። ይሄን ፋይል የቀረሽው አንቺ ሄርሜላ ላሳያለሁ፣ አስቀናናታለሁ፣ ካሁን በኋላ ወደሷም እንዳይመለስ እሱ ጋርም ይሄን ፋይል አሳይቼው አስቀረዋለሁ አይነት ሞቲቭ ነው ያን ቪዲዮ የቀረሽው። ግን ልክ አይደለም በቃ። ምክንያቱም ያን ነገር አብርሽ አድርጎት አያውቅም። ከዚህ በፊት እኛ የምናውቀው እኮ ወንድ ነው የሴት ልጅ ፋይል ቀርጾ አደንዝዟት አስክሮ
ራቁታን ቪዲዮ ይቀርጻል። ከዛ በኋላ ደግሞ የሚፈልገውን ነገር ያደርጋል። እሷ ላይ ግን በሴት ያልተለመደ ነገር ነው። ጭራሹን በሴት እኔ ሰምቼውም አላቅም አይቼውም አላቅም። ወንድ ልጅን ተኝቶ ያለ ቀርጻ እንደ ማስፈራሪያ መጠቀም ምናምን ይሄ በጭራሽ ያልተለመደ ነገር ነው። እኔ ማላቀውም ነው አዲስ ነገር ነው የሆነብኝና ልክ አይደለም። በቃ ሩታዬ በዚህ አይነት ወይ አይደለም አብርሽን ወደ ህይወቱ የምትመልሽ፣ በዚህ አይነት ወይ አይደለም አብርሽ ወደ ትዳሩ ወደ ቤተሰቡ እንዲመለስ የምታደርገው። this is wrong way። በቃ wrong ነው። በቃ ልክ ያልሆነ ወይ ነው፣ ልክ ያልሆነ መንገድ ነው የተከተልሽ ያለሽ እና ከዚህ ተግባርሽ ተቆጠቢ ሩታ። ምክንያቱም የእናንተን ውድቀት የሚመኙ በጣም ብዙ ሰዎች ስላሉ አጠገባችሁ ሆነ ወዳጅ መስለው ዘመድ መስለው ቤተሰብ መስለው የእናንተን ውድቀት የሚመኙ በጣም ብዙ ሰዎች አሉ አጠገባችሁ ሩታ፣ አብርሽ። ሁሉም ሰው ወዳጅ አይደለም። ሁሉም ሰው የእናንተን መልካም መሆን፣ የእናንተን አንድ ላይ መሆን፣ የእናንተን ወደ ትዳራችሁ ወደ ቤተሰባችሁ መመለሳችሁ የሚፈልግ ሰው ብቻ አይደለም አጠገባችሁ ያለው። መጠንቀቅ አለባችሁ። ህይወታችሁ እንዳለ ሶሻል ሚዲያ ላይ ወጥቶ ስላለ ብዙ ሰው ነው የእናንተን ውድቀት የሚመኘው፣ የእናንተን አንድ ላይ አለመሆን የሚመኘው በጣም ብዙ ሰው ነውና ፕሊዝ የምታደርጉትን ነገር የምትራመዱትን እያንዳንዱ እርምጃ በጥንቃቄ እንድትራመዱ፣ የምታደርጉትን እያንዳንዱን ነገር ጥንቃቄ በተሞላበት ነገር ብታደርጉ ሞር አሪፍ ነው ብዬ ነው ማሰበው። እኔ እንደ ወንድም ግን እንደ አብርሽ ወንድምም ለሩታም ወንድሟ ነኝ። ይህን ነገር አውጥቻ ሳጥቼ እንትን ማለት አልፈልግም። እኔ እንጃ ፋይሉንም ምን ልክላቸዋለሁ ያልኩትን ሐሳብ ትቼዋለሁ በቃ ቴሌግራም ላይ ምናምን። ምክንያቱም ስሙን ነው የማጠፋው፣ የወንድሜን ስም ነው እወደዋለሁ አከብረዋለሁ ያልኩኝ ሌላ ነገር ደግሞ እዚህ ጋር ማድረግ አልፈልግምና በቃ ቀደም ያልኩትን ነገር ሐሳቤንም ጭራሹንም ትቼዋለሁ። ፋይሉንም አልክላችሁም፣ ግን እጄ ላይ ፋይሉ እንዳለ እንድታውቁ ፈልጋለሁ። እኔ ውሸት አይደለም ማወራው፣ ወጥቼ ዝም ብዬ ለቪዲዮ ለቪው ብዬ የማወራው ነገር ምንም ነገር የለም። ከዚህ በፊትም ብያቸዋለሁ። ደስታና ሩታ የደስታን ፋይሎች ልክለት ብዙ የተፈጠሩ ነገሮች አሉ፣ ፖዚቲቭሊ ማለት ነው። እኔ ያደረግኩት ነገር ፍሬ አፍርቶ አይታችኋልና ይሄ ነገር ውሸት አይደለም። ግን ሩታ የምታደርጊውን ነገር ከአእምሮሽ አስበሽ ነገ ምን ይፈጠራል ነገ ምን ይሆናል ብለሽ አስበሽ ብታደርጊያቸው ሁሉን ነገር ከግምት ውስጥ አስገብተሽ ብታደርጊያቸው አሪፍ ነው ብዬ አስባለሁ። ዛሬ ያስኩላችሁ ቪዲዮ ይሄ ነው። ሜቢ ይጠቅማችሁን አይጠቅማችሁን አላቅም፣ ግን እኔ ጋር ያለውን ነገር እንድታውቁ ስለምትፈልጉ ማወቅ የምትፈልጉ ሰዎች አሉ። እኔ እንዳወራ የምትፈልጉ ሰዎች አላችሁ። የኔን ሀሳብ መስማት የምትፈልጉ ሰዎች ስላላችሁ ሁሌም ቢሆን ቪዲዮ መስራቴን አላቆምም፣ ለእናንተ ማሳየቴን አላቆምም። አብርሽና ሩታ አንድ ላይ እንዲሆኑ ሁሌም ቢሆን መጣሬን መሞከሬን አላቆምም። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እስከ ቪዲዮ መጨረሻ ላይ ስለሆናችሁ ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ይህን ቻናል ሰብስክራይብ አድርጉ፣ ትጠቀማላችሁ። ብዙ የምታገኙት ነገር ስላለ ያው ነገም ከነገ ወዲያ ሰብስክራይብ ማድረጋችሁ ስለማይቀር አሁኑ ሰብስክራይብ አድርጉና ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልን። እግዚአብሔር አምላክ ለሀገራችሁ እንዲያበቃችሁ ሲል ከወዲሁ እመኝላችኋለሁ። በቀጣይ ቪዲዮ እንገናኛለን። የዛ ሰው ይበላል። ቴንክ ዩ